ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬም ከባለፈው የሚቀጥለውን እጅግ አስፈላጊ የሆኑ የእንግሊዝኛ ቃላቶችን እንዴት በቀላል መንገድ ማንበብ መጻፍ እንችላለን፣ እንዲሁም ከዚሁ ሳንወጣ እንዴት አረፍተ ነገሮችን መመስረት እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ለቻናላችን አዲስ ሆናችሁ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንዲሁም ኦንላይን ለማለት የምትፈልጉ ቤተሰቦች በማንኛውም ሰዓት በመደወል በአማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ መሄድ እንችላለን ማለት ነው። እንግዲህ መጀመሪያው እንዴት እናንብበው ከዛ ትርጉሙስ ምን ማለት ነው የሚለውን እያንዳንዱ ስለምናይ በድጋሚ ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ከዛ አረፍተ ነገሮችን ደግሞ ከዚሁ ሳንወጣ እንዴት መመስረት እንደምንችል በደንብ እናያለን ማለት ነው። ያ የመጀመሪያው እንዴት ነው የምናነበው? እዚህ ጋር ዳብሊው አለች። ዳብሊው ኤን ባንድ ላይ ምን ብለን ማንበብ ነው? ከዛ ኤስን ዝ ብለን ማንበብ። ወዝ ማለት ምን ማለት ነው? ነበር ወይም ነበርኩ ለማለት ስትፈልጉ ስላለፈ ነገር እንደዚህ ነበረ ወይም እንደዚህ ነበርኩ ብላችሁ ለመግለጽ ስትፈልጉ ማን ትጠቀማላችሁ ማለት ነው? ወዝን ትጠቀማላችሁ ማለት ነው። ወዝ ነበረ ወይ ነበርኩ ማለት ትችላላችሁ። ያ እዚህ ጋር ደግሞ አሁንም ዳብሊው ኢን እንደማንበብ ነው። ዳብሊው ኢን አር ኢን ር ብለን ማንበብ። ዌር ስንል ደግሞ እነዚህ ደግሞ ልክ እንደ ወዝ ነው፣ ላለፈ ነገር የምንጠቀመው ግን ሁለት ወይም ከዛ በላይ ከሆንን ወይም ከሆኑ ምን ብላችሁ መግለጽ ትችላላችሁ ማለት ነው። ዌር ነበሩ ለማለት ትፈልጋችሁ፣ ነበርን ለማለት ትፈልጉ፣ ነበርን እና ነበሩ ለማለት ትፈልጉ ምን ትላላችሁ ማለት ነው? ዌር ትጠቀማላችሁ። ግን እዚህ ጋር ልዩነቱ ምንድነው? ወዝ ከሆነ ለአንድ ነገር ነበርኩ ለማለት የምትጠቀሙት ወይም ነበረ ለማለት ነው እንጂ እዚህ ጋር ዌር የሚለው ደግሞ ላለፈ ነገር የምትጠቀሙት ግን ሁለት ወይም ከዛ በላይ ከሆንን ወይም ከሆኑ ነገሮች ማለት ነው። ስለዚህ ዌር ትጠቀማላችሁ ማለት ነው። ዌር ስትሉ ነበሩ ነበርን ማለት ትችላላችሁ። ያ እዚህ ጋር ኤች ኤ እንደማንበብ ነው። መጨረሻችን ኢ ስትመጣ አትነበብም። አናባቢ ኢ መጨረሻ ስትመጣ አትነበብም። እንዲህ ነው የምትጻፈው እንጂ ራሱን የቻለ ድምፅ የላትም ማለት ነው። ስለዚህ ኤች ኤ ሃብ ማለት ምንድን ነው? ሃብ ስንል ደግሞ አለኝ ሊሆን ይችላል። አለን ለማለት ስንፈልግ ምን እንላለን? ሃብ እንጠቀማለን። እንደዚህ ነበረኝ ስላለን ነገር ይሄ አለኝ ነበረኝ ሳይሆን አለኝ ለማለት ስትፈልጉ ወይም አለን ለማለት ወይም አለኝ ለማለት ስትፈልጉ ምን ትላላችሁ ማለት ነው? ሃብ እንጠቀማላችሁ። አለኝ ወይም አለን። ያ እዚህ ጋር ኤች ኢን እንደማንበብ ነው። ኤች ኢን ኤስን ዝ ለማንበብ ሃዝ ማለት ደግሞ አለው ወይም አላት፣ እሷ አላት፣ እሱ አለው ለማለት ስትፈልጉ ምን ትላላችሁ ማለት ነው? ማን ትጠቀማላችሁ? ሃዝን ትጠቀማላችሁ። ሃብ ከሆነ አለኝ ወይም አለን ማለት ነው የምትችሉት እንጂ አለው ለማለት አትጠቀሙ። ስለዚህ አለው ወይም አላት ለማለት ስትፈልጉ ሃዝን ትጠቀማላችሁ ማለት ነው። ለምሳሌ እሷ መኪና አላት፣ እሱ መኪና አለው ለማለት ስትፈልጉ ማለት ነው አለው አላት ለማለት ስትፈልጉ ሃዝን ትጠቀማላችሁ ማለት ነው። ያ እዚህ ጋርስ ሃድ ማለት ደግሞ ለሁሉ መጠቀም ትችላላችሁ። ነበረኝ ለማለት ትችላላችሁ። ነበራችሁ ማለት ትችላላችሁ ማለት ነበረኝ ነበራቸው ምንድነው? እዚህ ጋር መኖራችሁ ነው የሚገልጽ፣ ግን ላለፈ ነገር ነበረኝ አሁን ላይ ሊኖር ይችላል፣ ግን ነበረኝ ስትሉ የምትጠቀሙት ማለት ነው። እዚህ ጋር ስላለን ነገር ነው። እዚህ ጋር ደግሞ ነበረኝ ነበራቸው ለማለት ስትፈልጉ ማን ትጠቀማላችሁ ማለት ነው? ሃድን ትጠቀማላችሁ ማለት ነው። ሃድ ከዛስ ዲኦን እንደማንበብ ነው። እዚህ ጋር ዲኦን ዱ ብላችሁ ማንበብ። ዱ ስትሉ ደግሞ ማድረግ መስራት እንደማለት እንጠቀሙ። ማድረግ ወይም መስራት እንደማለት እንጠቀሙ። ዱ ማለት ማድረግ ወይም መስራት ስለሆነ ያ እዚህ ጋር ኤልኦን እንደማንበብ አለብን። ኤልኦን ቪኢል ብለን ማንበብ። ላብ ማለት ምንድን ነው? መውደድ ለማስፈልግ ላብ እንላለን። ስለዚህ እንደዚህ መልኩ ማንበብ ትችላላችሁ ማለት ነው። ከዛስ ዳብሊው ኤን እንደማንበብ እንችላለን። ኤንን ን ቲን ት ወንት ማለት ደግሞ ፍላጎት መፈለግ፣ ስለምትፈልጉት ነገር ይሄን እፈልጋለሁ ለማለት ስትፈልጉ አይ ወንት ብላችሁ መግለጽ ትችላላችሁ ማለት ነው። ወንት ማለት ፍላጎት ማለት ነው። ያ እዚህ ጋር ደግሞ ኬና ኤን ሁሌ በአንድ ላይ ሲመጡባችሁ ኬን አታነቧትም ማለት ነው። ኬና ኤን በአንድ ላይ ከመጡ ኬ መቼም ቢሆን አትነበብም ማለት። ስለዚህ ኬ አታንብቡ። ኤን ኦን ምን ብላችሁ ማንበብ ነው? ኤን ኦን እንደ ኖ ሳይሆን ና ብላችሁ ማንበብ። ና ዳብሊውን ው ብላችሁ ማንበብ። ናው ማለት ምንድነው? ማወቅ ናው ማለት ማወቅ ማለት ነው። ያ ለምሳሌ ይሄን አውቀዋለሁ እሱን አውቀዋለሁ ለማለት ስትፈልጉ ናው ትላላችሁ። ናው ማለት አውቃለሁ
ማወቅ እንደማለት ነው። ስለዚህ አይ ነው ሂም እሱን አውቃለሁ ለማለት ሲፈልጉ በዚህ መልኩ ናው ማለት ማወቅ እንደሚገልጽ ማየት ነው። ከዛስ ጂ አይን እንደማንበብ ነው። ጊቭ ብለን ማንበብ፣ ቪኤ ቭ ብለን ማንበብ፣ ጊቭ ጊቭ ማለት ደግሞ ምንድነው? መስጠት ማለት ነው። ጊቭ ማለት መስጠት። ያ እዚህ ጋር ዳብሊው ኤን እንደማንበብ ነው እንደ ዌ። ከዛስ ቲን እንደ ት ውኤት። እዚህ ጋር አይን አላነበብም። ለምን? ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አናባቢ አንብባችሁ ቀጥሎ ያለውን አናባቢ አታነቡትም። ስለዚህ ዳብሊው ኤን ዌይ ብለን ማንበብ፣ አይን አለፍን። ቲን ት ዌት ማለት ደግሞ መጠበቅ። ያ አሁን እነዚህ ሁሌም የምንጠቀማቸው ቃላቶች ናቸው። ስለዚህ እነዚህን ቃላቶች ተጠቅመን እንዴት ነው በቀላሉ አረፍተ ነገር መመስረት የምንችለው የሚለውን ደግሞ አሁን በደንብ እናያለን ማለት ነው። ስለዚህ እዚህ ጋር እንዴት እናንበው? ጂ አይን እንደማንበብ ነው። ጂ አይን ግ ኢ ቪ ኢ ቭ ጊቭ ኤም ኤን ሚ ዳብሊው ኤን ወ ቲ ኢን ተ አር ወተር ጊቭ ሚ ወተር ምን ማለት ነው? ውሃ ስጠኝ ወይም ውሃ ስጭኝ ለማለት ስትፈልጉ ጊቭ ሚ ወተር ማለት ትችላላችሁ። ጊቭ ምንድነው ብያችኋለሁ። እዚህ ጋር ጊቭ መስጠት ብያችኋለሁ። እዚህ ጋር መስጠት። ስለዚህ ጊቭ ሚ ወተር ስትሉ ምን ማለታችሁ ነው ማለት ነው? ውሃ ስጠኝ ወይም ውሃ ስጭኝ ማለት ይሆናል። ያ ይሄኛውስ ምን ይላል? እንዴት እናንብበው? አይን እንደ አይ፣ አሁንም ኤች ኤን ህ አ ብለን ማንበብ፣ ቪኤን ቭ ብለን ማንበብ፣ አይ ህ አብ አይ ሃብ፣ ኤ ሲኤን ክ አ አርን ር ክአር ካር፣ አይ ሃብ ኤ ካር፣ አይ ሃብ ኤ ካር ምን ማለት ነው? መኪና አለኝ። ሃብ ምንድነው ብያችኋለሁ ቅድም። ሃብ ማለት አለኝ ወይም አለን ለማለት የምንጠቀሙ ብያችኋለሁ። ስለዚህ አይ ሃብ ስትሉ አለኝ አላችሁ። ምንድን ካር ማለት ደግሞ መኪና ማለት። ስለዚህ አይ ሃብ ኤ ካር ስትሉ መኪና አለኝ እያላችሁ ነው ማለት ነው። ያ እዚህ ጋር ስንሄዳል ዳብሊው ኤን እንደማንበብ ነው። እንደ ዌይ ማንበብ፣ ቲን ት ብላችሁ ማንበብ፣ ዌት ኤፍ ኦን ፍ ኦ አርን ር ፎር ኤም ኢን ሚ ዌት ፎር ሚ ማለት ነው ጠብቀኝ ወይም ጠብቅኝ ለማለት ፈልጉ ዌት ፎር ሚ ትላላችሁ። ዌት ማለት ምንድነው? መጠበቅ ማለት ነው። ፎር ሚ ስትሉ እኔን እያላችሁ ነው። ስለዚህ ዌት ፎር ሚ ጠብቀኝ ወይም ጠብቅኝ ለማለት ዌት ፎር ሚ እንላለን ማለት ነው። ከዛ ኤች ኢን እዚህ ጋር እንደ ሂ ማንበብ፣ ኤች ኢን ባንድ ላይ ሂ ብለን ማንበብ፣ ዳብሊው ኤን ወ ኤስን ዝ ወዝ ሂ ዋዝ ኤች ኤን ህ አ ፒ ዋይን እዚህ ጋር ሁለት ፒ አሉ። በአንድ ጽምታ ነባችሁ ስታነቡ ዋይን ይ ህ አ ፒ ሃፒ ሂ ዋዝ ሃፒ። ወዝ ምንድነው ብያችኋለሁ? ነበራቸው ወይም ነበረኝ እንደማለት እንጠቀሙ። ስለዚህ ወዝ ማለት ላለፈ ነገር ነው ብያችኋለሁ። ሂ ወዝ ስትሉ ምንድነው ያላችሁ ነው? እሱ ነበረው ነበረ። ሃፒ ማለት ደግሞ ምንድነው? ደስተኛ። ስለዚህ ሂ ወዝ ሃፒ እሱ ደስተኛ ነበረ ስትሉ ሂ ወዝ ሃፒ ማለት ደስተኛ ስለሆነ። ያ እዚህ ጋር አሁንም ቲኤችኤን ደ ብለን ማንበብ፣ ዋይን ይ ዳይ ከዛስ ዳብሊው ኢን ዌ ብለን ማንበብ፣ ዳብሊው ኢን ዌ አር ኢን ር ዌር ኤች ኤን ሃ ፒ ዋይን ፒ ሃፒ ዳይ ዌር ሃፒ ምን ማለት ነው? ይሄ እነሱ ደስተኛ ነበሩ። እዚህ ጋር ዌር ማለት ምን ብያችኋለሁ? ነበረን ለማለት። ስለዚህ ሁለት ወይም ከዛ በላይ ከሆነ ነው የምንጠቀመው ማለት ነው ዌርን። ስለዚህ ዳይ ዌር አለ ዛይ ወዝ አንልም ማለት ነው። ዳይ ዌር ነው የምንለው። ዳይ ዌር ምክንያቱም ብዙ ናቸው እነሱ እያለ ስለሆነ ዌር መጠቀም አለብን ማለት ነው። ስለዚህ ዳይ ዌር ሃፒ እነሱ ደስተኛ ነበሩ። ያ እዚህ ጋር ኤስ ኤች ኤ እንደማንበብ ነው። ሺ ብለን ማንበብ፣ አሁንም ኤች ኤ ህ አ ኤስን ዝ ሺ ሃዝ እቺ ኤ ያለች እዚህ ጋር ኤ አትታያችሁ ይሆናል እንጂ ኤ ያለች ጽፍ ያለው ሺ ኤ ነች። ሺ ሃዝ ኤ ሲኦን ኮ ኤምን ም ፒዩን ፑ ቲኤን ተ አርን ኮምፒውተር ሺ ሃዝ ኤ ኮምፒውተር ምን ማለት ነው? እሷ ኮምፒውተር አላት ስትሉ ሺ ሃዝ ኤ ኮምፒውተር። ሺ ስትሉ እሷ ማለት ነው። ሃዝ ምን ብያችኋለሁ? ሃዝ ማለት አለች ወይ አለው ወይም አላት ለማለት እንጠቀሙ። ስለዚህ ሺ ሃዝ ስትሉ አላት ምን ኮምፒውተር ማለት ምን ነው? ኮምፒውተር። ስለዚህ ሺ ሃዝ ኮምፒውተር ራሱ ኮምፒውተር ሺ ሃዝ ኮምፒውተር አላት አላችሁ ማለት ነው በቀላሉ። ያ እዚህ ጋርስ አይ አላችሁ ዲኦን ዱ አይ ዱ ኤም ዋይን ማይ ዳብሊው ኤ ወ አርን ር ኬንክ
ወርክ አይ ዱ ማይ ወርክ አይ ዱ ምንድነው ብያችኋለሁ? ማድረግ ወይም መስራት። ስለዚህ አይ ዱ ስትሉ እሰራለሁ። ምን ማይ ማለት የኔ፣ ወርክ ማለት ደግሞ ስራ። ስለዚህ አይ ዱ ማይ ወርክ የኔን ስራ ወይም ስራዬን እሰራለሁ ብላችሁ በቀላሉ መለሳችሁ ማለት ነው። እዚህ ጋር ደግሞ እናንተ የምትመልሷት ጥያቄ አለች፣ በጣም ቀላል ናት። አይ ወንት ወተር ማለት ምን ማለት ነው? ችን ኮሜንት ሴክሽን ላይ በአማርኛ ትርጉሟን ትጽፉልኛላችሁ ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። እዚህ ጋር ያየናቸው ሁልጊዜ የምንጠቀማቸው የእንግሊዝኛ ቃላቶች አሉ። በእነዚህ ቃላቶች ሳንወጣ ደግሞ አረፍተ ነገር እንዴት መመስረት እንደምንችል በደንብ አይተናል ማለት ነው። ስለዚህ እናንተም በዚህ መልኩ ፕራክቲስ ልምምድ ማድረግ ይጠበቅባችኋል። እንደዚህ ካደረጋችሁ በአጭር ቀን ውስጥ እንግሊዝኛችሁን ማሻሻል ትችላላችሁ ማለት ነው። ስለዚህ የዛሬው ክላሳችንን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰላም ሁኑልኝ። ሰላማችሁ በዚህ ይበል።